በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዮሐንስ ራእይ ትርጓሜ ምዕራፍ 10 ወምዝ ወረደ ቃል መልአክ አብይ እምሰማይ። ከዚህ በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ። ወእምዝ ወረደ ቃል መልአክ አብይ እምሰማይ። ከዚህ በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ። ቅዱስ ሚካኤል ነው። አንድም ጌታ ነው። አስተራያ መልአክ ዘኢኮነ ከመቀዲሙ ይላል። እመቤታችን ይላል እንደ መጀመሪያው ያልሆነ መልአክ ታያት ይላል። ቅዱስ ገብርኤል ነው በእናቷ ማኅፀን ሳለ የጠበቃት። እንደገና ደግሞ በቤተ መቅደስ 12 ዓመት ሙሉ ጠላቷን እያስወገደ ይጠብቃት የነበረ መልአክ ነው። ያመሰግናት የነበረ መልአክ ነው። አዎን እንደ መጀመሪያ ያልሆነ የተባለ ነው። አስተራያ መልአክ ዘኢኮነ ከመቀዲሙ። እዚህ ላይ ደግሞ ምግብና መጠጥ ይዞ የመጣ መልአክ ታያት። ከመሬት ዝቅ ከመሬት ከፍ ከሰማይ ዝቅ አድርጎ መግቧት ተመለሰ ይላል። እንደ መጀመሪያው ያልሆነ እንደ ቅዱስ ራእይ የሚያነጋግራት እንደ መጀመሪያው የሆነ እንደ ቅዱስ ገብርኤል የሚጠብቃት እንደ መጀመሪያ ያልሆነ እንደ ቅዱስ ገብርኤል የሚያናግራት የሚያጽናናትና የሚያመሰግናት ያልሆነ ይልቁንም መና የያዘ ይልቁንም ወይን የያዘ መልአክ መጣና ታያት። ግሩም ርኤቱ አስተያየቱ ግሩም ነው። አዎ ወይ እያደንገጻ በቃሉ አላስደነገጣትም። አላ ረሰያ እነሆ ይልቁንም መልአኮ ፈነወ እግዚአብሔር መልአኩን ልኳልና ትብራህ ረሰያ እንደ አማላጅነቷ እናትነቷ እንዲበዛ የሚያደርግ እንጂ ክብሯ እንዲበዛ ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ አላህ ህብስተ ሰማያዊ ድንግል ምድራዊ ምግብ የበላሽ አይደለሽም ሰማያዊ ምግብ እንጂ። ድንግል ምድራዊ መጠጥ የጠጣሽ አይደለሽም ሰማያዊ መጠጥ እንጂ። ድንግል አኮ ደናግል ማነው አኮ ወራዙ ስፉጣን ዘናዘዙኪ እነሆ የዓለም ወጣቶች ያረጋጉሽ ያጽናኑሽ አይደለሽም። አላ መላእክተ ሰማይ ያወጹኪ የሰማይ መላእክት ጎበኙሽ እንጂ። አንድም ምድራውያን ሰማዮች ያነጋገሩሽ አይደለም ሰማያውያን መላእክት ያረጋጉሽና ያጽናኑሽ እንጂ። ድንግል ታጸን መንገለ ከርሳ ወትሰምዕ ስብሐተ መላእክት። ድንግል ማርያም ወደ ሆዷ ዝቅ ብላ ስታዳምጥ የመላእክትን ዝማሬ ታዳምጥ ነበር ይላል። ድንግል አዎ እነሆ አንቺ ምድራዊ ምግብ የተመገብሽ አይደለሽም ሰማያዊ እንጂ። ምድራዊ መጠጥ የጠጣሽ አይደለሽም ሰማያዊ እንጂ። ወጣቶች ያጽናኑሽ አይደለሽም መላእክት እንጂ። ወጣቶች ያነጋገሩሽ አይደለሽም እነሆ ቅዱሳን መላእክት እንጂ። ወጣቶች ብቻ ያመሰገኑሽ አይደሉም ሰማያውያን መላእክት እንጂ። ድንግል አዎ እነሆ የመረጠሽ እና ያከበረሽ እግዚአብሔር ነው የሚለውን ይተረጉማል። ከዚህ በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ። ቅዱስ ሚካኤል ነው። አንድም ጌታ መድኃኔ ዓለም ነው ይልና በራሱ ደመናውን እንደ ሻሽ ጠምጥሟል። ቅዱስ ሚካኤል ነው ቢሉ ክብሩን መናገር ነው። ጌታ ነው ቢሉ የባህሪ ክብሩን መናገር ነው። ስለዚህ አዎ ግሩም የሆነ መልአክ ከሰማይ ሲወርድ አየሁኝ። መልአክ ነው ቢል ቅዱስ ሚካኤል ነው። እግዚአብሔር ከተባለ ባህሪውን መናገር ነው ማለት ነው። ወብሩህ ገጹ ከመ ፀሐይ ፊቱ እንደ ፀሐይ ብሩህ ነው። ለጌታ ምሳሌ ቢያመጣለት ለቅዱስ ሚካኤል የተመቸ ነው። ለጌታ ምሳሌ ነው። አዎ ምን አለ? ፊቱ እንደ ፀሐይ ነው ይላል። በቃ በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ሰው ፊቱ እንደ ብርሃን በራ ዋስደለ። አዎ እነሆ በራ እንደ ፀሐይ። አዎ አብጎህ ወልድጎህ መንፈስ ቅዱስ ጎህ ዘበጸዳለ ብርሃኑ ሰሰለ ጽልመት። በሱ ብርሃን ጨለማ ተወገደ ይላል። አዎ በሱ ብርሃን ዘበአማን አማናዊ ብርሃን በሚያስደንቅ ብርሃን ውስጥ የሚኖር ማን ነው? እግዚአብሔር ማለት ነው። ሌላው መልአክ ነው ብንል ከእግዚአብሔር የተሰጣቸው ምንድነው? ብርሃን ነው። እግዚአብሔር ብንል ግን የባህሪው ነው ማለት ነው። ስለዚህ ፊቱን እንደ ፀሐይ ብሩህ ነው። ምንድነው ይላል? በዚህ በደብረ ታቦር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ኮነ ወአልባሲሁኒ ኮነ ጻዳ ከመበረድ መሐፒል ዘኢይክል መሐፒል አይጻይድወቶ ሳሙና አጥቦ የማያጸዳው ይልቁንም ወአልባሲሁኒ ኮነ ጻዳ ልብሱ አዎ ነጭ ሆነ ፊቱ ነጭ ሆነ ብሩህ ከሆነ ይላል ይነገራል። እና አፍሐመ እሳት ሲል ነው። ወእገሪሁ ከመ አዕማደ እሳት
እግሮቹም እንደ አፋመ እሳት ናቸው፣ ትምህርተ መዓት ነው ይላል። እግዚአብሔር የሁሉ ባለቤት መሆኑን መናገር ነው ማለት ነው። እና እግዚአብሔር አምላክ እነሆ ብርሃን። አዎ እግዚአብሔር ብርሃን ነው። ብርሃን ዘበአማን አማናዊ ብርሃን። አዎ በብርሃን ውስጥ የሚኖር ኑ ናንሶሱ በብርሃን ውስጥ ኑ እንመላለስ እንድንመላለስ የሚጋብዝ እግዚአብሔር ብርሃን ነው። እውነት እንበል እግዚአብሔር ብርሃን ነው። አፋመ እሳት ሲል ነው ይልና በእጁ የተገለጸች መጽሐፍ ይዟል አለ። ምስጢረ ምጽአት ግፋ ሰማዕታት በቃሉ ትነገራለች ማለት ነው። ምስጢረ ምጽአት የምጽአት ምስጢር ምንድነው? እመሂ መዓልተ ወእመሂ ሌሊተ ሌሊት ይሁን ቀን ይሁን እንደመጣ አታውቁም። ይልቁንም እግዚአብሔር ሁለት ነገሮችን ከሰው እይታ ከሰው አይምሮ ከሰው ሰውሯል። ምንድነው? ሰው የሚሞትበትን ቀንና ዕለተ ምጽአት የሚመጣበትን ቀን እግዚአብሔር ከሰው ሰውሯል። እና ምንድን አለ? በእጁ የተገለጸች መጽሐፍ ይዟል አለ። ምስጢረ ምጽአት ግፋ ሰማዕታት በቃሉ ትነገራል። የቅዱስ ጊዮርጊስ ምንድን ነው? ስንት ጊዜ ነው? 4 ጊዜ መሞቱ፣ 3 ጊዜ መነሳቱ። አዎ መጀመሪያ አሰሩት፣ ከዚያ ገረፉት፣ ከዚያ በመጋዝ ሰነጠቁት፣ ከዚያ በሰይፍ ቆራረጡት፣ ከዚያ በሙቀጫ ወቀጡት፣ ከዚያ በምጣድ ቆሉት፣ ከዚያ በተራራ ነጩት። ይህ ግፋ ሰማዕታት ማለት ነው። አዎ እነ ቅዱስ መርቆሬዎስን ካልጋ ላይ አድርገው ከታች እሳት አነደዱባቸው። ቶማስን አፍንጫውን ቆረጡት፣ ጆሮን ቆረጡት፣ አይኑን አወጡት፣ እጆቹን ቆረጡ፣ እግሮቹን ቆረጡ። ለጣዖት 21 ዓመት ሙሉ ምን አደረጉ? አጨሱት። ማንም ቶማስን ግፋ ሰማዕታት ማለት ነው። ቶማስ ሌላኛውን ሰውነቱን ሐዋርያውን ቶማስ ደግሞ ያኛው ሊቁ ቶማስ ነው፣ ይሄኛው ደግሞ ሐዋርያው ቶማስ ሰውነቱን ቆዳ ወጡት፣ በቆዳው አሸዋ ሞሉ፣ አሸዋውን አሸከሙት። እንደገና ሰውነቱን ቆዳው የወጣው ሰውነቱን ጨው ነሰነሱበት፣ ጨው ነስንሰው ለበግ አስበሉት። አያችሁ ግፋ ሰማዕታት ማለት ነው ወዳጅ። ግፋ በሰማዕታት ላይ የተደረገ ግፍ። ሌላው ደግሞ ዘካርያስን በቤተ መቅደሱና በቤተልሔሙ መካከል ላይ አንገቱን በሰይፍ ቆርጠው ጣሉት። ግፋ ሰማዕታት የካህናት ሳይቀር የሁሉም ግፍ ያልቀረበት አንድም የማይቀርበት ማለት ነው። እና ይህን ይናገራል። በቀኝ እግር ባህርን በግራ እግሩ የብስን በቀኝ እግሩ ባህርን በግራ እግሩ የብስን ተረግጧል። ጌታ አምላክ ባህር ወየብስ ነኝ ይላል። ቅዱስ ሚካኤል እስራኤልን በየብስ ያሻገረ ግብፃውያን በባህር ያሰጠሙ እኔ ነኝ ይላል። አዎ ሮም መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ቀን ፀሐይ እንዳይመታቸው በደመና ከታች ሾህ እንዳይወጋቸው በደመና አዎ ጫማ አድርጎ ከኋላ ጠላት እንዳይደርስባቸው ከፊት ጠላት እንዳይጠብቃቸው በደመና በዚህ በኩል ጠላት እንዳያቸው በዚህ በኩልም ጠላት እንዳይጠብቃቸው በደመና እየመራ ማን ነው? እግዚአብሔር። ማን ነው? ቅዱስ ሚካኤል። አዎ ይህንን ነው የሚናገረው። በደመና መራኋችሁ፣ መና ወረድኩላችሁ፣ ጥንጫ ላይ ውሃ ፈለቅኩላችሁ እያለ ይህንን ይናገራል ማለት ነው። ይቀጥልና በፈጣን ስልጣኑ የሐሳዌ መሲሕን ከተማ ያጠፋል፣ በህኡ ረድኤቱ ምዕመናንን ከተማ ይጠብቃል። ባህር አለው የሐሳዌ መሲሕን ከተማ ከባህር ሁከት እንዳይታጣ ከከተማውም ሁከት አይታጣምና። አንድም ኬደ ይላል በእግሩ እንተ የማን ብሎ ያመጣዋል። በእግሩ በኪደተ እግሩ ብሎ ያመጣዋል። እንተ የማን ላይ ለምድር ወንተ ጸጋም ላይ ባህር ብሎ ሐሳዌ መሲሕን አለመረዳቱን ምዕመናንን መርዳቱን መናገር ነው። በታላቅ ቃል ጮሆ ተናገረ። እንደሚያነፋ አንበሳ ወይም እንደሚጮህ አንበሳ እንደሚያገሳ አንበሳ ብሎ ይናገረዋል። ወሶበ ጸራ ተናገሩ። ምንድነው? ጮሆ በተናገረ ጊዜ 7ቱ መላእክት በየቃላቸው ተናገሩ። ይጻፍ ዘንድ ስላለው አዎ ይናገሩ ነበረ መላእክቱ ይለናል። ወሰማይኩ ቃለ ዘይቤሩ ይላል። እንደውም ለብዙዎች ነው የሚናገረው። ወሰማይኩ ቃለ ዘይቤሩ 7ቱ ነጎድጓድ 7ቱ መላእክት የተናገሩትን ቃል ሰማሁ። ወፈቀርኩ አጽፎ ልጽፈው ወደድሁ። ከዚህ በኋላ እንዲህ የሚል ቃል ከሰማይ ተነገረ ይልና ሰውር፣ አትናገር፣ አትጻፍ የሚል ቃል ሰማሁ። ህቱን በልቡና ህትን በልቡና ይትጻፍ በብራና አንድም ህቱን ለአዋቂዎች ይትጻፍ ላላዋቂዎች አትጻፍ አለኝ እያለ ይናገራል ማለት ነው። ይህን ሲናገር ምን ይላል? ጻፍ ይለዋል፣ ያጽፈዋል። አትጻፍ ደግሞ ካለው ደግሞ አይጽፍም የሚለው ይተረጉማል ማለት ነው። ወጸራ በቃል አብይ ከማለት በታላቅ ቃል ይጮሃል። ምን ይላል? ጻፍ እጽፋለሁ፣ አትጻፍ ካላይ ደግሞ አልጽፍም። ምክንያቱም ጻፍ ከተባለ ይጽፋል፣ አትጻፍ ከተባለ ደግሞ አይጽፍም። ለምን? ታዛዥ ስለሆነ ማለት ነው።
ምን ይላል? በቀኝ እግሩ ባህርን በግራ እግሩ የብስን ተረግጦ ያየሁት መልአክ ግን እጁን ወደ ላይ ከፍ አደረገ ይላል። ማን ነው? መልአኩ ከፍ አደረገ ይላል። ከፍ አድርጎ ምን አደረገ ነው የሚለው? የዘላለም ሕያው በሚሆን በጌታ ማለ። ቅዱስ ሚካኤል ነው ጌታ ያሉ እንደሆነ የዘላለም ሕያው በሚሆን በራሱ ማለ። አማኔ በርእስየ ሕያው አነ። ሰማይን በፈጠረ በሰማይ ያሉ መላእክትን፣ ፀሐይ፣ ጨረቃን፣ ከዋክብትን የፈጠረ ምድርን በምድር ላይ ያሉ እጽዋትንም እንስሳትንም አራዊትንም ደቂቀ አዳምን በፈጠረ በጌታ ማለ። ጌታ ነው ቢሉ አማኔ በርእስየ ሕያው አነ፣ እኔ በራሴ ምያለሁ ብሎ የራሱን መሐላ ይፈጽማል ማለት ነው። የዮሐንስ ራእይ ትርጓሜ ነው። ባህርን በፈጠረ ባህሪ ማለት ስራውን ይሰራ ዘንድ ያለው ሰባተኛው መልአክ ስራውን ከሚሰራበት ዘመን በቀር የሚሰራበት ዘመን የለም። እግዚአብሔር ሲፈቅድ ነው ሁሉም የሚሆነው ማለት ነው። እና ምን ይላል? ዘመን እንደሌለ አማኔ በርእስየ ሕያው አነ ብሎ በራሱ ማለ። ለመማል እጁን ከፍ ከፍ አደረገ። አንድም ባይኖርስ ብሎ ይናገራል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የዮሐንስ ራእይ ምዕራፍ 10 ቁጥር 11 ላይ የሚነገር ኃይለ ቃል ነው። የዮሐንስ ራእይ ነው። ዮሐንስ ራእይ እንግዲህ እንደሚታወቀው በደሴት ተፍትሞ የተጻፈ አሁን ያለነው 8 ላይ ነው። ወውቱ ቃል ዘሰማይ ሰማይ፣ ከወደ ሰማይ የሰማሁት ቃል ብሎ ተናገረ። ዳግመኛ ከኔ ጋራ ተነጋገረ አለ። ለእኔ ነገረኝ ማለት ነው። ባህርን የብስን ተረግጦ ካለ ከሱ ከቀኝ እጁ ይችን የተገለጠች መጽሐፍ ሂደህ ተቀበለኝ አለው ይላል። ከመላኩ ዘንድ ሂጄ ያችን መጽሐፍ ስጠኝ አልሁት። ንሳ ብላት፣ ለልቡና ትምረርህ አትስማማህ አለኝ። ይችን መጽሐፍ ብላት፣ ለልቡና ትምረርህ አትስማማህ ብሎ አለኝ። መጽሐፏን ግን ምን አለ? አልከለከለኝም ብላት አለ። ላፍህ ግን እንደ ማር ትጣፍጥህ፣ ለልቡና ትምረርህ ላፍህ ግን ትጣፍጥህ አለኝ። ወአንሳእክዋ ለይእቲ መጽሐፍ እምነ እዴሁ ለውእቱ መልአክ፣ ይችን መጽሐፍ ከመላኩ እጅ ተቀበልኋት ይላል።